ልንገርሽ እንኳን እሱ ኦባሳንጆ ዝሆኔ ልጆቿን ይቅርታ ብትል ለሷ ለአይምሯ ጥሩ ነው። ጥሩ ሰላም ያለው እንቅልፍ ተኛለች። ገባሽ አይደለ? ግን ያጠፋችው እኛ አሁን እሱ አይደለችም አርስታችን። ነገር ግን እናቱን ይቅርታ እናቴ በድያለሁ የሚል ሰው ትልቅ ሰው ነው። ኦፍኮርስ ነገ ይገባትና ያጠፋችው ጥፋት እናቷ የከፈለችላት ዋጋ ከገባት በቃ ይቅርታ ትላታለች። እኔ ይቅርታ ትበል አይደለም እናቷ ባለጌ ሆነች እንጂ እኔም እኮ ይቅርታ ባባብላት ደስ ይለኛል፣ ማስብላት ደስ ይለኛል። እናት ሁሉም እናት ነው እንዴ? ብለንዬ እናት ነው ባለጌ ናት። ተመልሳ ዞራ ስሟ ቀይራ ነው የምትሰድርሽ። በጣም ባለጌ ናት እናትየው እውነት። ስለዚህ እውነት ስለ እውነት ለመናገር ይቅርታ ብትጠይቅ እኛ ደስ ይለናል። ምንድነው በማርያም አስገቢኝ? ምንድነው እኔ ምንድነው በኪዳነ ምሕረት እንዴ ምን አመጣው? ማርያምን ኪዳነ ምሕረትን ምንድነው? እኔ ተውኝ፣ እኔ ፈታ ልበልበት። ከምናወራው ወጪ የምታወራ ከሆነ አንፈልግም። ሌላ ወሬ ቶፒክ ማምጥቶ መደበላለቅ እንዳይሆንብኝ። ተምርዬ ማይ ብራዘር ዌልካም። እበትም ትል ይወልዳል። ኤግዛክትሊ ያ የወለደ ሁሉ እናት ነው እንዴ? ስንት እናቶች አሉ አይደል ልጆቻቸውን ገንዘባቸውን የሚመጠምጡ። እሺ ሲናይ ስንት ልጆች አሉ ልጆቻቸውን የሰሩበትን የሚበሉ የልጆቻቸውን ባል የሚቀሙ። ይኸው ዝሆኔ ፋኒን እኮ በደንብ አድርጋ እኮ ነው የደቀደቀችው። ጋይስ እኛ ስላላወራንበት ነው እንዴ ብለን ስላልጮህን ነው እንዴ? አጠጥታ እኮ ጉድ እኮ ያደረገች ሴት ነች ይቺ። አይምሬ ናት አይምሬ። የወንድ ልጅ ቆለጥ እንደ ሸንኮራ የምትመጥ ቀላል ሰው ናት እንዴ እናንተ? ውጦ ዝም ስለማትናገር በቃ ስለማታየው ነው እንጂ ምን ስለማትናገር ወይ ሳባዬ እውነት። ስለዚህ መካሪ ልትሆን አትችልም ጋይስ። ቆርጣሚ ነው እንጂ ጎረምሳውን ሁሉ እንደ ጀላት እየመነተፈች አይከብድም እንዴ? አሁን መቅኔያቸው ጨርሳ ሊሞቱ ሲል ሬሳ እኮ ነው የምትለቃቸው። ምን አለሽ መሰለሽ ሚኒ፣ እሺ እውነትሽን ነው ሊያየ። እኔ በእናቴ ቂም ይዤ 17 ዓመት አለፈኝ። የሚገርምሽ ከወለድኩኝ በኋላ ጭራሽ በደሏን እያስታወሱ ከልቤ መቅረብ ደበረኝ። ክፉ እናቶች እንዳሉ እንዳትረሱ ሰዎች። ሚኒዬ የኔ ቆንጆ አይዞሽ፣ እግዚአብሔር ደግሞ በልጅሽ ፍቅርንና መከበርን ይስጥሽ። እውነቴን ነው የምልሽ። በእናት እኔ ብዙ ልጆች በእናቴ ተበድዬ በእናቴ ሲሉኝ እንዴት እንደማዝን በእውነት ነው የምላችሁ። እና ልጆችሽ የሚያስፈልግሽ ናትኸ ፀገም እንታይ ድዩ ብሌን እስኺ ኣብ ገዛ ኩሉ ዝተፈላለየ ተዓባበየ ኣሎ ናትኸዶ እትስስዕላ ጥዒቲ ምናምን ኮይኑ ዕብያ ክትብል ትኽእል። እታ ካልእቲ እንደገና ከዚ ትፅሕፈላ ርአያ ኣተዓባበያ ዝተፈላለየን እዩ። ኩሉ ሓደ መሲሉ ይስምዐክ እና ኩሉ ገዛ ሓደ ዓይነት ይኾነ። አሜን። ማን ነው አሜንዬ? ማን ነው ሚነዬ? አይዞሽ ማናት? ኤግዛክትሊ ዙዙዬ ብሌን ባይዘወይ ልንገርሽ፣ አንቺ ለልጆችሽ ምርጥ እናት ልትሆኚ ትችያለሽ። እኔ ደግሞ ላልሆን እችላለሁ። እኔና አንቺን አንድ የሚያደርገን እናትነት ነው። እሺ፣ ስለዚህ እኛ ዴዚም አይደለችም ቶፒካችን። ዜዚ እናቷን ይቅርታ ትጠይቅ እናቷ ጋር ትሆን ምናምን እዛት የነሱ ቢዝነስ ነው። እኛ ሚዲያ ላይ የምናገኘውን እንጂ ሰው ቤት ገብተን አይደለም እኮ የምናመጣው። እናትየው የልጇን ጉድ አውጥታ ሚዲያ ላይ ያወራችው እሷ ነች። እንደውም እኔ የእናትየውን ጉድ እዚህ ጋር የተናገረችውን አንድ ጉድ አለ፣ ፋሲክ ታውቂዋለሽ። ቢወጣ ሰው ሁሉ ጉድ የሚልበት ነገር አላት። እኔም አውቀዋለሁ። ያ እናቴ ትሙት ነው የምላችሁ። ሁሉም ሰው ጉድ የሚልባት ታሪክ አለ። ቤት እየቆለፈቻት የት ስትሄድ እንደነበረ እንዴ የተናገረችው ንግግር አለ፣ አንድ የተናገረችው ቃል አለ። እኛ ግን ቦርጭ አይደለም ያለን፣ ሆዳችን ሰፊ ነው፣ ብዙ ገበና እንይዛለን። ዴዚ እንደውም ጨዋ ናት። ውጭ ሀገር እንዳደገ እንደተወለደ ሰው ፖሊስ ደውላ ማስያዝ ሁሉ ትችል ነበር እናቷ። ታዲያ ምርቃት ለሚሉት ነው። አይ ውሸት ነው ምርቃት ምናምን ይሉሽ። አንቺ እንደሚመስልሽ ኑሪ።
የኛ ሰው ይልሽ የእናት ኦፍ ኮርስ ሁሉም እናት ኧረ አቢ ጓራ እያመነደ ጓል ሀፍተይ እመንኒ ደሲ ንአዲአ እሱ አይደለም አቢ ጓራያ የሚለው አረብ ሀገር የሰራ ነው ብሎ ወስደው ስንታመም ማሳከሚያ ስጡን ስንላቸው የለንም ሰርታችሁ ታከሙ የሚሉንስ እናቶች ኤግዛክትሊ አብዬ ያ እንዲህ አይነት ምን እናንተ እሱን ትላላችሁ እንዴ? ውጭ ሀገር ሆናችሁ ሲደውሉላችሁ እኮ እንደው ብር ስትልኩላቸው ነው ከላካችሁ በኋላ ስደውላቸው ስልኩንም አያነሱ አንዳንድ እናቶች። ከዛስ ብር ካላካችሁ እኔ ማቃት ገንዘቧን ልካ ቤት ሰርታ የሆነ ድምፅ አለ እኔ ጋር እንትን ይላል ስፒከር እንትን ይላል አላውቅም። እና ሰርታ ማአት ገንዘብ የለፋችበትን ልካ ቤት ገዛች። 3 ቤት ነው ካሰራች በኋላ ወንድሞቿ እህቶቿ እናትየው ሆኖ የልጅቷ የላከችው ክደዋት የታችኛው ብቻ ነው ያንቻለው። እነዚህም አይነት አለ። ታዲያ ስንት እናቶች አሉ የልጆቻቸውን ገንዘብ ምሽክ አድርገው የሚበሉ? ስንት እናቶች አሉ የልጆቻቸውን ባል የሚቀሙ? አይገርምም? ይሄ ፋሲክ ነው። የኔ ያስተጋባለሁ የኔ አይደለም ነው። እኔ ሳወራ ነው የሚያስተጋባ። ወጥቼ ልግባ። ያ የእውነቴን ነው የምላችሁ። እናት ሁሉ እናት አይደለም። እኔም እኮ እናት ነኝ። እናትማ ከሆነ እኔም እናት ነኝ። ግን እኔ ልጆቼን አሳልፌ የምሰጥ ልጆቼን ማዋርድ፣ የምሰድብ፣ ማንቋሸሽ፣ የምደበድብ ከሆነ እናት ነኝ እኔ። ያሳባዬ ወጣለች። ስለዚህ ሁሉም እናት ነው። ማን ነው ብሌን ልጇ ምናምን የምትይው? አንቺ ለልጅሽ ምርጥ እናት ከሆንሽ በቂ ነው። እኔ ስለ ልጆቼ እንጂ ስለሌላ ልጅ አያያዝ ልመክር አልችልም። ገባሽ? ሁላችንም በየቤታችን የየራሳችን ነገር አለ። አንድ አይነት ነው ያደግነው፣ አንድ አይነት ነው ማሰብ የምንችለው ብሎ ግን ማለት አይቻልም። በቃ የዴዚ እናት ልጇን አዋርዳታለች። ፈጣሪ ደግሞ የዘላለም ያርግላት እንጂ በፍቅር ክሷታል። መታቀፍ የምትፈልግ ፍቅር የምትፈልግ ስርዓት ያላት ልጅ ናት። እንዳውም የኛ ማህበረሰብ እንዳሽቀባጭነቱ ፈረንጅ ናት ብሎ እንትን ቢላት ብዙ ብትናገር ልክ ነሽ ስወድሽ በምክንያት ነው እያሉ የሚከተሏት ብዙ ነበሩ። ልጅቷ ግን ያ ሰው ስላልሆነች በቃ የመሰላትን እያወራች ነው እንጂ እንዲህ የተንኮላተፈች ስታወራ ስንት ሺህ ሰው ይከተላት ነበር እኮ በፊት። ያ ለልጆቻችን ፍቅር እንስጥ። ኤግዛክትሊ ሚን ለልጅ ፍቅር መስማት፣ ማዳመጥ፣ ማክበር። እኔ እናት ስለሆንኩኝ አልጋ ላይ ቁጭ ብዬ ጫማዬን አውልቅልኝ የምለው ልጅ ምን ልጅ ነው? ሊያ አንዴ ልኮ የምታነቢዋለሽ? እሺ ኦኬ። ኮምች ወይም ኮመንት አስፈቅዳ ነው የምትኮምተው። አይ ረዥም ከሆነ ወይም ደግሞ እንትን እንዳለን ነው። ኦኬ ኮምቺ እና እንደዚህ በጣም ጨዋ ናት። በእውነት ሊና ጨዋ ናት። አባቴ ሙት ካላችሁ የዝሆኔ ልጅ ሳምሪ ዩቱብ ላይ ያለች ከቦይፍሬንዷ ጋር ደህና ነበረች። ማተሟን በጠሰች፣ ሱሪዋን ቀሚሷን አወለቀች፣ የሚያረጋትን አሳጣት። ያ አሸብር እኔ እንደዛ ነው ማምነው። መክሊትዬ ወልካ በጣም አላያችሁም? አሁን የዝሆኔ ልጅ ሳምሪ ጀርመን ሀገር ስትመጣ 18 ዓመት ልጅ ነበረች። የ18 ዓመት ልጅ ነች። እንግዲህ ቀንድ አላወጣችም እንጂ ለእርድ የደረሰች በሬ ናት። ብሌን በጣም ጨዋ ናት። ዴዚ በጣም ጨዋ ናት። የሆነ ነገር የቀናሽባቸው የሆነ ነገር እንትን ያደረገች ነገር አለ። በጣም ጨዋ ናት። አብረው ይሄዳሉ። እድሜያቸውም ሁሉ ነገራቸውም አብረው ይሄዳሉ። ብሌን አንቺ ብቻ ያልሆነ ነገር እየጻፍሽ ያለሽው እዚህ ቤት ውስጥ በጣም ጨዋ ናት። እንደዚህ እንደውም አለባበስና እንትን ማለት እንዴ በጣም ጨዋ ነች። በእውነት ለመናገር ጨዋ ነች እንዴ። እናትየው እኮ የጆባ ዊትነሶች መጽሔት በየቤቱ እንደሚያድሉ አለባበስ ነበር የምታስለብሳት። ፀጉሯን መሀል ላይ ከፍላ
እውነት እኔ ይሄ በየቤቱ ቆጣሪ የሚቆጥሩ ሴቶች አይነት አለባበስ ነበር ምትለ። አሁን ግን እንደ እድሜዋ መልበስ ጀመረች። ሳቋ ራሱ እንዴት ያምራል! ቴንኪዩ ጽብዬ። አንበሳ ቢሆን ነበር ጥሩ፣ ብዙ ነገር ይሸፍናል። አይ አሸብርዬ መልኳ ጥፉ ምናምን ስለሆነ ሳይሆን በቃ ልጅ ናት። ሰው ልጅ ጥሩ ባህሪ ነው እንጂ መልክ እኮ አይደለም። አንዳንድ ጊዜ እንደ አዲስ አበባ ሄደው እኮ እናትዬ ወደ ቦይ ፍሬንዷ ስትሄድ ቆልፋት ሄደች። ይኸውልሽ እዚህ ጋር እመኝኝ ዴዚ በእናቷ የተበደለችውን በልጇ ልትካስ ትፈልጋለች። ጥሩ እናት እሆናለሁ እኔ ልጅ ያለኝ ቀን ትል ነበረ። የተደበቀ ብዙ ቁስል አላት። ለምንድን ነው የምታለቅሰው? ተለያየች እንዴ ከቦይ ፍሬንዷ ጋር? ብሌ ተለያየች። በፊት ግን ከልጇ ጋር ስትጨቃጨቅ የነበረችው አንቺ ብሌን ላይ ነው። ወይ ብሌን ወይ ግቢ ወይ በቃ ተይን፣ ተፋችን በቃ። አንቺ የእናትዬ ጓደኛ ትሆኛለሽ። አጨናነቅሽን እንዴ! ስንት ሰው እየጻፈ ነው። ተያት። እሷ ሜቢ ይሄኛው አቴንሽን ፈልጋ ነው። በቃ ዴዚ ለአንቺ ጥሩ ነች፣ ጥሩ ነች። አንቺ ለልጆችሽ ጥሩ ከሆንሽ በቂ ነው። እኛ የምናየውን ነው የምናወራው። ሁሉም ሰው የሚያየውን ነው። አንቺ በተለይ የምታየው ከሆነ አንቺ ጋር የሆነ ችግር አለ ማለት ነው። ልጆቻችሁን የምትረግጡ ሰዎች ናችሁ የሚረግጡ ሰዎችን ሰፖርት የምታደርጉት። ያ ልጆቹን የሚሰድብ፣ ልጆቹን የሚያዋርድ፣ ልጆቹን የሚያብጠለጥል፣ ልጆቹን የሚጫን ሰው፣ የሌላ ሰው እንደዛ የሚያረግ ሰው አጋዥ ነው እንዴ። ልጅ በነፃነት የሚያድግበት ሀገር እኮ ነው ያለ ነው እኛ። ልጆች በነፃነት የሚያወሩበት መብታቸውን የሚናገሩበት ቦታ ሆነን እንዴት ነው? ዴዚ እኮ ሌዝቢያን ነኝ ሌዝቢያን መሆን ፈልጋለሁ ብትል የዴዚ እናት ምንም አታረግ። ምንም የምታመጣው ነገር የለም። እንዳውም እግዚአብሔርን ማመስገን ያለባት እንዴ። አለቀ። ቤላ በጣም እንትናልሽ እውነት በቃ መሆን ትችያለሽ። አንቺ እናትየውን ሰፖርት ማድረግ ትችያለሽ። ግን እኛ ዲስተርብ ማድረግ እኛ ብዙ ሰው እየጻፈ አንቺ ብቻ ስለሷ የምትይ ከሆነ ማጆሪቲ ያየውን ነው የሚናገር። ያ ባልየው ራሱ መሀይም ባልየው ራሱ ሁለቱም ይለወጡ ይመሩ ይደጉ ምን ይበሉ አዶን ኬር እኮ እኔ ዝሆኔን ነው እኮ የምናገረው እንጂ ይውለዱ አይውለዱ ምናምን ብዬ እኮ አይደለም። እድሜ ለመልካም ኦዲየንሶቻቸው፣ እነሱ ቤተሰቦቻቸው አሪፎች ናቸው። በቃ የዴዚ እና የአሌክስ ፎሎወሮች፣ ተከታዮች፣ ቤተሰቦች እነሱ ናቸው እዚህ ያደረሷቸው። በቃ ፍቅር የሚፈልጉ ልጆች ናቸው እነሱ ጋር ያሉት እንጂ እናትየው የዴዚ እናትማ ከዝሆኔ ምን ትለያለች? ኮሳሳነቷ እንጂ እንደ ልትሸቅልባት ነበር እኮ አለ እንትን ያለችው እና ሚዲያ ላይ እንደዚህ ማድረግ አለብሽ እንደዚህ ያለች እንዴ አናላዋን አዙራባት እኮ ነው ልጅቷ የራቀችው። እሷም እኮ ሰከንድ ጅጅክያ መሆን ፈልጋ ነበር እናትየው። እንዴ ልጇ ጌም ስትጫወት ከአያጅቦ ጋር ጌም ሳይሆን የሆነ ታወራ ነበረ በፊት እናትየው እንደ ቻይና 3 ማዕዘን ሻሻ አስራ ጥግ ላይ ቁጭ ብላ ምንም እንደማ እኔ እኮ ሞግዚቷ ነበር የምትመስለኝ። አስወር ነው የምላችሁ። እና ግዛች ስር ጥግ ሆነ ቁጭ ብላ በቆሪጥ እያየች አዶናይ ጃኒ ሲስማት እህቱ በቆሪጥ እንዳየችው እናትየውም እዛ ቁጭ ብላ በቆሪጥ ታይ ነበር። እውነት አያጅቦን ወዳ እኮ ነው ከስር በአፏ ደፍራ አልተናገረችም እንጂ አያጅቦ ጋር ፍቅር ይዟት እኮ ነው። የዴዚ እናት በውጭ ተወልዶ ያደገ ልጅ እንደዚህ አድርገህ ጠብቀህ ሐስረት አሳድገዋለህ እንዲህ በነፃነት እንጂ ዝሆኔማ ትልልቅ ሆኖ እኮ ነው ሳይወልዱ መጡ እንጂ ትልልቅ እናቶች ሳምሪና ወንድሟ እኮ ሲመጡ የእውነቴን ነው ዳቦ ቆሎና ድርቆሽ ይዘው ነው የመጡት። እንዴ እንደ ልጅ አሻንጉሊት ይዘው የመጡ መሰላችሁ እንዴ? ጌሾና ብቅል ይዘው የመጡ ልጆችና አሻንጉሊት ይዘው የመጣች ዴዚ አንድ ናቸው? ዴዚ በንግግር የምታምን ሳምሪ በዱላ የምታምን የሰማይና የምድር ልዩነት እኮ ነው። ያቺ ዝም በያፍሽን ዘጊ ተብላ ያደገች ይቺ ስቶፕ እንደዛ አይደረግም ዶንዶይት እየተባለች ያደገች ያ ነው ሆኖ የሚጠፋ ነው። የቲክቶክ ፋን አይታመንም። እንደ ጉም ሆኖ አሸብር ምንም እኛ እንደ ጉምም ይሁን እንደ እንፋሎት እኛ የያዝነውን ነገር እናወራለን። የያዝነውን የምናየው እናወራለን። አሸብር ብሎ ስም ደግሞ ከይቅርታ ጋር አሸብር ቀበሌ ጠባቂ ምናምን ነው እንጂ አሸብር በዚህ ጊዜ አለ እንዲ አሸብር ማንን ለማሸበር ነው ይህን ስም ይዜ መጣ?
ሳምሪ እድሜዋን ቀንሳ ነው የመጣችው ሊናዬ። እኔ ሳምሪ እንዲህ ዝም ብዬ ሳስበው በእድሜ ከኔ ሁሉ የምትበልጥ ይመስለኛል። በእድሜ ከኔ ሁሉ የምትበልጥ ይመስለኛል። እኔ ገብቷቸዋል። ስለወለድኩኝ በጊዜ ቡፍ አልኩ በቃ ስለማጠባ ምናምን ቡፍ አልኩ። እሷ እናቴ ምን በልታ ምን ጠጥታ የእናቷ ስድብ አስጨንቆ ያሳደጋት። እኔ በፍቅርም ስላደኩ ይመስለኛል። ጋይስ ይህንን ከግምታችሁ ውስጥ አስገቡት። ዳይመንድ ሻ ስዊትዬ ወልካም። ያ ሺ ዲስሪስፔክት ሄር ማምስ ላስት ይር ብሌንዬ አንፎሎ ካደረግሻት በቃ እኮ ዶንት ቴል አስ እሺ፣ ዶንት ቴል አስ አንፎሎ እኔንም ብታረጉኝ አይ ዶንት ኬር ጋይስ። ያመንኩበትን ነገር ከመናገር ወደኋላ አለ። እሺ የዴዚ እናት ግን መረረሽም ዋጥሹም አልተዋጠልሽም። የዴዚ እናት ነውረኛ ባለጌ ስዳደግ ነች። ስድ ሴትዮ ነች። አጭር ስድ አይነት እንትን አላት። እሷም እኮ ቦይፍሬንድ ጠርሳ እኮ ነው አዲስ አበባ የተጣላቸው። ቤት እየቆለፈቻት ወደ ሰውየው እየሄደች። ኧረ ብዙ ተአምር ያላት ሴት ናት። እኛ እዚያ እናወራም ብለን ነው እንጂ ሊናዬ ሳምሪ ትልቅ ነች። አባቴ ሙት እንዴ ሳምሪ ሰፈር ውስጥ ነጠላ አርጋ ምን ብላ ምዞር የነበረች ሴት እኮ ነች። እድር እቁብ ምናምን የምትሰበሰብ ሴት ነጠላ ምናምን እንደዚህ የሚበትኑት የለም ጫፍጫፉ እንደዛ የበትነች እንዴ። ሳምሪ እኮ ጀርመን ነው ትንሽ የሆነችው። እናንተ ደግሞ እኮ አንዳንድ ጊዜ ወይኔ አታቁም ማለት ነው። ቴንኪዩ አማን አታቁም ማለት ነው። አንዳንድ ጊዜ ሳምሪ ልጅ አይደለች። ያ መንደር ሴት ናቸው። ይሄማ የዲዚ እናትና የጂጂ አንድ አይነቶች ናቸው። ድሬዋን ስቃ ነበር የምትሳደበው እጅ ላይ አሌክስ ሳምሪ እንትን ድሬ አለብሳ በጎን ከታ ነበር ወገቧን ይዛ የምትሳደበው። አስታውቃለች። ያ ሳቁ ትልቅ እንደሆነች እኮ ታስታውቃለች። እውነት ትንሽ እንዳልሆነች እኮ እንኳን እሱ እናቷ ራሱ እኮ ትልቅ ነች። ትልቅ ሴት የምታወራው አወራሯ ራሱ የትልቅ ሰዎች ነው። እውነት ለመናገር ጂጂ ኢትዮጵያ ብትሆን ኖሮ ቱ ቢ ኦነስት መነጽር አድርጋ በረንዳ ላይ ቁጭ ብላ እህል ጠባቂ ነበር የሚያደርጓት ዱላ ይዛ። እናንተ እንዲህ ስታዩት ሰውነቷን ስታሸማቅቀው በስፖርት ስትለጥጥ በምግብ በምን በኦፕሬሽን በምናምን ስትሸመቅቀው ስትለጠልጠው ስትቋጥረው እንደ ሕፃን ስለምታደርጉ ነው። ትልቅ ሴት ነች። እንዳትረግሟችሁ። ሳምሪ አስተማሪዋን ብሌን ተነፊ በያት። አንቺ ጠበቃ የምትሆኝላትን ትነፋ። ሊናዬ ቴንኪዩ በቃ ቴንኪዩ። ራሷ ጂጂ ሳምሪ እኮ አስተማሪዋን ታወጣ ነበር 9ኛ ክፍል ብላለች። 9ኛ ክፍል እያለች ከአስተማሪዋ ጋር ትወጣ ነበረ ብላለች። እንግዲህ ይቺ ልጅ ማጣጣም የጀመረችው መቼ እንደሆነ እዚህ ጋር ነው። እንግዲህ እዚህ ጋር እናንተ ራሳችሁ ጆሮ ዳባ ሊባል የማይገባ ነገር ነው። አሁን እንደ ቀልድ የተናገርኩት ጨዋታን ጨዋታ ያመጣዋል ብዬ እንደ ቀልድ የተናገርኩት ነገር እሷ ያለችው ነው። ያ እንግዲህ አስቡ። ሰሞኑን ደግሞ አምሮባታል። ዴዚ እርግዝናው ይሆናላ። ገና እኮ ቆይቷል እኮ 2 ወር 3 ወር ይሆናል እኮ ይመስለኛል። በእውነት አሸብር ምን እያልክ ነው? ሰውን እያጨናነክ ነው። በእናትህ ተወን። ዱላ ይዞ ነው የገባው። ተውን እንጂ እኛ እናወራበት። ሰውን አታሸብርብን። ጎረቤት ማስደንገጫ ስም ቢያወጡልህ ቲክቶክ ሰውን ታስፈራራበት ጀመርን። ተው ተመለስ ወደ ቀልብ። ለዛሬ ዳኒሁን እዚህ ቤት ስትጫወት ዳኒሁን ማሸብር እኮ ሰውን ላሸበረብኝ ነፂ ምሬ ነው የምላችሁ። ተው አባዬ ሳኮሪ ህይወትሽ ወልካም። ስለዚህ ጠቅለል ስናረገው ምንድን ነው ኦባሳንጆ መካሪ አይደለሽ። በቃ ኢነርጂሽን ፋሚሊሽ ላይ አርጊው። ያ በቃ አለቀ። ኢነርጂሽን ቤትሽ አርጊው። ደግሞ አሌክስ መካሪ አይፈልግም እንጂ ዴዚ ደግሞ ደግ ናት። ያ ደፋር ናት። ደፋር